ማሚዬ አንቺን ማስቸገር አልፈልግም። አስቸጋሪ ልጅ የምትሆኚው ትምህርትሽን አልማርም ስትይኝ ነው። ለምን መማር እንዳልፈለግሽ ገብቶኛል የኔ ልጅ። ግን ምንም እንዳትሳቀቂ፣ ይሄ ቤትሽ ነው። ሜላትም ትንሽ ስትቆይ ትለምድሻለች። እኔ ደግሞ ደስ እያለኝ ነው ማስተምርሽ። ማሚዬ እኔ ምን ብዬ እንደማመሰግንሽ አላውቅም። ሲጀመር ሁለታችሁ ቁጭ ብላችሁ ከተወያያችሁ እዚህ ቤት የሚፈጠር የሆነ ነገር አለ ማለት ነው። ማለት ምን ይፈጠራል? እሱን እንግዲህ ሲፈጠር ነው የምናውቀው። እኔ ደሃ ልጅ አይደለሁም። አንቺ ደግሞ የደሃ ልጅ ነሽ። መልፋትም መስራትም ያለብሽ አንቺ ነሽ። አንቺም እናትሽም ችጋራም ስለሆናችሁ በደንብ ስሪ። ቆይ ግን ስንት አይነት ሰው ነሽ? ለምንድን ነው በየደቂቃው የምትቀያየሪው? ትሰሚኛለሽ? ከዚህ በኋላ እናቴ ስትነግረኝ እንዳልሰማሽ። ብናገርሽ ምን ልታመጪ? አንቺም እናትሽም ችጋራም ናችሁ። የችጋራም መናኸሪያ ምን ነው አይደላችሁም እንዴ? ብናገርሽ 3 ቀን ታመሽተኛለሽ። ደግሞ ሁሉም አይወራ። ምን ልትይ ነው? ያሰብሽው ነው አውቄዋለሁ። አዎ ያሰብኩት ነው ልሽ የነበረው። እድል ችግር ነው የምሆንብሽ። ህይወትሽን ሲኦል ነው የማደርገው። ያለ አቅምሽ ቢኒ ላይ አትንጠራሪ። ቢኒን እንደወደድሽው ማሚ ብታውቅ ማሚ በጣም ነው የምታዝንብሽ። ግን አንቺ ከቢኒ ጋር ስቀራረብ ለምን ትሆነሽ እንደሚለብሰው ወንድምሽ ነው፣ አታገቢው። አንቺ እድሌ ቢኒ አንተ ነኝ በጣም ጥሩ ሰው ነህ። ግን ደግሞ ቤተሰብ እናንተን ማቀራረብ አልፈልገው። እኔም ደግሞ ስራ ይመጣት አልፈልግም። እባክህ ከዚህ በላይ አትቀርበኝ። እና በቤተሰብ የተነሳ እኔ ልትርቂኝ? ሮማን በፊትም ሰበብ ትፈልግ ነበር። እድልና ቢኒ መንገድ ላይ ሲሄዱ ተለጣጥፎ ሲሄዱ አይቻለሁ ብላ ወደ ቤት መታ ለማሚ የነገረች ሴትዮ አሁን ደግሞ ኪችን ውስጥ ቢኒ እድልን ሊስማት እንደነበረ አይታለችና ይሄንን ነገር ጨማብራበት ወይ ደግሞ አጋግላው እንደምታወራ ግልጽ ነው ማለት ነው። እሷ አሁን ላይ የእድል ነገር በጣም አሳስቧታል፣ በጣም እንቅልፍ ነስቷታልና እድልን ከዛ ቤት ማውጣት ትፈልጋለች ማለት ነው። አሁን ደግሞ ወደ ሳልሆን ሄዳ ለማሚ ሊሳሳሙ ነው እንዲህ ሊሉ ነበር የሚለውን ነገር ትታ እዛ ጋር ጨማምራ የምታወራው ሲሳሳሙ አይቻለሁ ወይ ደግሞ ሌላ ነገር ሲያደርጉ አይቻለሁ ብላ ከዚህ ነገር በላይ ብዙ ነገር ጨማምራበት እንደምታወራ ግልጽ ነው ማለት ነው። ሮማን ለምንድን ነው እሱ እድልን እዛ ቤት የጣላቻት ወይ ደግሞ እድል ከዛ ቤት እንድትወጣ ለምንድን ነው በዚህን ልክ የፈለገችው ብለን ስናይ አሁን ላይ እሷን ያሳሰባት ነገር እድል የማሚ ልጅ ትሆን እንዴ የሚለው ነገር በጣም አሳስቧታል ማለት ነው። እድል እዛ ጋር የማሚ ልጅ እንደሆነች ከተረጋገጠ ከዚህም በፊት እሷ እድል ላይ ያደረገችው ነገር ስላለ እድልና ቤተሰቦቿ እንዳይገናኙ ብዙ ለፍታ ነበር፣ ብዙ ተንኮል፣ ብዙ ክፋቶችን ሰርታ ነበርና አሁን ላይ ያ ነገር ይወጣብኛል ወይ ደግሞ ይጋለጥብኛል የሚለው ነገር ስለሚያሳስባት በተአምር እድልና ቤተሰቦቿ እንዲገናኙ አትፈልግም ማለት ነው። በእርግጥ አሁን ላይ ሙሉ ለሙሉ እርግጠኛ ባትሆንም ግን ደግሞ በግማሹም ቢሆን እድል የማሚ ልጅ እንደሆነች ያወቀች ይመስላል ማለት ነው። ባለፈው የእድል ወገብ ላይ ያየችው ምልክት አለ። እናም ደግሞ ገጠር ሄዳ ያን ሽማግሌ አናግሯ ነበርና አሁን ላይ እድል የማሚ ልጅ ልትሆን ትችላለች በሚለው በጣም የተጨነቀች ወይ ደግሞ የተረበሸች ይመስላል ማለት ነው። ያው እኛም ከዚህም በፊት እንደሰማነው እድል ለቤተሰቦቿ ብቸኛ ልጅ ነች፣ የቤተሰቦቿ ብቸኛ ወራሽ የሆነች ልጅ ናትና አሁን ላይ ከቤተሰቦቿ ጋር ከተገናኘች እድል ብቸኛ የቤተሰቦቿ ወራሽ ትሆናለች በሚለው የተጨነቀች ይመስላል ማለት ነው። ግን ደግሞ እዛ ቤት ውስጥ ያሉት ቢኒና ሜላት
ከማደጎ የተወሰዱት ናቸውና ለምንድነው እሱ ሮማን በዚህን ልክ የተጨነቀችው? ለምንድነው እሱ ከማደጎ የመጡት ልጆች ውርሱን እንዲወስዱና የእህቷ ልጅ እዛ ጋር ስታወራ በነበረው ማሚ የሷ እህት እንደሆነች ነውና ያ ማለት እሷ ከእድል ጋር በደም ይገናኛሉ ወይ ደግሞ ይዛመዳሉ። ለእድል ትክክለኛ አክስት ሆና ለምንስ ነው በዚህን ልክ ከማደጎ ለመጡት ልጆች እንደዚህ ልትቆረቆርላቸው የቻለችው ብለን ስናይ ምናልባት አይታወቅም ከሁለቱ ልጆች አንዳቸው የራሷ ልጅ ይሆናሉ ማለት ነው። ምናልባትም ሜላት የሷ የገዛ ልጇ ልትሆን ትችላለች። ቢኒ ዛሬ ላይ ለእድል ስለ ቤተሰቦቹ እንዴት እንደሆኑ እንዴት ከማሚ ጋር እንደተገናኘ ሲያወራ ነበር። ምናልባትም ቢኒ በትክክለኛው መንገድ ከማደጎ ተወስዶ ሊያድግ ይችላል። ግን ደግሞ ሜላት ምናልባት የሮማን ልጅ ትሆን የሚለው ነገር እዚህ ጋር እንደ ጥርጣሬ ልናነሳ የምንችል ነገር ነው ማለት ነው። ምናልባትም ይሄንን ነገር ሜላት ራሱ ላታውቅ ትችላለች። ይሄንን ነገር ብቸኛ የምታውቀው ሮማን ሆና እዚህ ጋር ደግሞ እድል ከመጣች የሷ ልጅ ውርሱን አታገኝም ወይ ደግሞ ንብረቱን አታገኝም የሚለው ነገር ስለሚያሳስባት በተአምር እድል ከእናቷ ጋር እንድትገናኝ አትፈልግም ማለት ነው። ያው ከዚህም በኋላ የምታደርገው እድልና ማሚን አጣልታ ሁለቱ እንዳይስማሙ አድርጋ ምናልባትም እድል ያላደረገችውን ነገር ዛሬ ላይ እንዳወራችባት መንገድ ላይ ከቢኒ ጋር ተለጣጥፋ ስትሄድ አይቻለው። ሰዎች እንደዚህ ያሉ በዚህ ወጡ በዚህ ገቡ በሚለው ማሚ የማትፈልጋቸው ወይ ደግሞ እሷ ነውር ነው ብላ የምታስበውን ነገር እድል እንዲያደርጋለች ብላ እሷና ማሚ እንዲጣሉና ማሚ ደግሞ እድልን ከዛ ቤት እንድታባረራት ልታደርግም ትችላለች ማለት ነው። ምናልባት ያ ነገር ቢሳካላትስ እውነት ሮማን ማሚና እድልን አጣልታ እድል ከዛ ቤት ብትወጣ በቃ ነገሩ አብቅቷል፣ ከዚህም በኋላ እድልና እናቷ አይገናኙም የሚለውን ነገር አስባ አርፋ ትቀመጣለች ብለን ስናነሳ በጭራሽ ያንን ነገር አታደርግም ማለት ነው። እሷ ከዚህም በፊት እድል በህፃንነቷ እንደዛ ሞታለች ተብሎ ስትረሳ ወይ ደግሞ ስትጠፋ ታሪኩ በዛው የሚቀር መስሏታልና አሁን ደግሞ እድል አድጋ ትልቅ ሰው ሆና መታለችና ምናልባትም ተሳክቶላት የምታደርገው ተንኮል የምታደርገው ክፋት እድልን ከዛ ቤት ቢያወጣት ራሱ በሆነ አጋጣሚ ወይ ደግሞ በአንዳች አጋጣሚ ከማሚ ጋር መልሶ ይገናኛሉ በሚለው ምናልባትም እድል ከዛ ቤት ከወጣች በኋላ ራሱ እሷ ላይ ሌላ ክፋት ሌላ ተንኮል ማሰቧ አይቀርም ማለት ነው። ምናልባትም እድልን ከስር እየተከታተለች እሷን ደብዛዋን ማጥፋት ወይ ደግሞ እሷ ላይ ሌላ ተንኮል ማድረግ የሚለውን ነገር ትቀጥልበታለች ማለት ነው። ሌላው ነገር ደግሞ ዛሬ ላይ የነ አባዬን ቤት ስትፈልግ ነበር። ያ ማለት ምህረት ያለችበትን ቤት ማለት ነው። ምህረት የእድል አሳዳጊ እናት እሷን አግኝታ ምን ልትላት እንደፈለገች ባይታወቅም ቢኒና እድል ዶኩመንቱን ለማምጣት ወደና አባዬ ቤት ሲሄዱ እስከ ተወሰነ መንገድ ተከታተላ ነበር መንገዱ የጠፋባት ማለት ነው። ግን ደግሞ ከምህረት ጋር ብትገናኝ ምንድነው የምታረገው ምንድነው የምትለው የሚለውን ነገር ስናይ ምናልባትም አይታወቅም እዚህ ጋር ማሚን ያወራቻትን አይነት ወሬ ለምህረት ታወራታለች ማለት ነው። ልጅሽ እንደዚህ ያደረገች በዚህ ወጣች ወይ ደግሞ ጎረምሳ ላይ ተንጠልጥላ እንዲህ ስታረግ ነበር ቤት ውስጥ እንዲህ ታረጋለች በሚለው የአባዬ ሚስት ወይ ደግሞ ምህረት ልትሰማቸው የማትፈልጋቸው ነገሮችን እየነገረቻት ምናልባትም ማሚ እድልም በግድ ወደ ቤት እንድታመጣትም ልታደርግ ትችላለች ማለት ነው። አሁን ላይ ከሁሉም ሰው በላይ ሮማን የተጨነቀችበት ምክንያት ቢኖር ይሄኛው ነው። ከዚህም በፊት ምህረትን ልጅቷን ውሰጃት፣ ማንም ሰው መጥቶ ከጠየቀሽ እኔ አላየውም በይ ደብቂያት የሚለውን ነገር ጠይቃት ነበር። ግን ደግሞ ከተወሰነ ቀን በኋላ ተመልሳ እድልን ለመውሰድ ፈልጋ ነበር። እዛ ጋር የአባዬ ሚስት ልጅቷን ደብቃት ነው እንጂ ምናልባትም ሮማን ያኔ እድልን ልትወስዳት በሁለተኛ ጊዜ የመጣችው እድልን ደብዘዋን ልታጠፋት ነውና ምናልባትም አሁንም ያንን ነገር ታስቀጥላለች ብለን እናስባለን ማለት ነው። ሌላው ነገር ደግሞ የሜላት ነገር ነው። ሜላት አሁን ላይ በዋነኝነት እድልን ልትጠላባት የቻለችው እሷ ቢኒን ትወደዋለች፣ ታፈቅረዋለች። ከልጅነቷ ጀምሮ እሱን ትወደው እንደነበረው ነው አሁን ላይ እየተናገረች ያለችው ማለት ነው። ምንም እንኳን እዛ ቤት ውስጥ እንደ እህትና እንደ ወንድም አብሮ ቢያድጉ ራሱ ሁለቱም ከተለያየ ቦታ በጉዲፈቻ ወይ ደግሞ ከማደጎን የመጡትና በደም ስለማይዛመዱ እሷም እዚህ ጋር ቢኒን አፍቅረዋለች ማለት ነው። አሁን ደግሞ ከእድል ጋር ሲቀራረቡ ከእድል ጋር ወቅ ሲያደርጉ ወይ ደግሞ ሲስማሙ እንደዚህ ስታይ እድል ትቀማኛለች የሚለው ነገር በጣም አሳስቧታል ማለት ነው። ለዛ ደግሞ ምናልባት እሷም አይታወቅም እድል ላይ ሌላ ክፋት ወይ ደግሞ ከጥላቻ በተሻገረ ሌላ ተንኮል ልታስብበት
ትችላለች ማለት ነው። እድልም ይሄ ነገር ስለገባት ይመስላል ዛሬ ላይ ኪችን ውስጥ ቢኒን ያለውን ነገር እየነገረችው የነበረው ማለት ነው። ማሚ የኔና ያንተ መቀራረብ እየደበራት ነው ወይ ደግሞ እንዲህ እያለች ነው። ስለዚህ መቀራረብ የለብንም በሚለው ይሄንን ነገር ነግራታለች። ሌላው ነገር ደግሞ ሜላት ራሱ አስጠንቅቃታለች። ቢኒ የኔ ብቻ ነው ከቢኒ ራቂ የሚለውን ነገር ነግራታለች እና ምናልባት ከዚህም በኋላ እድል ላይ ትልቅ ፈተና ሊደርስ ይችላል ማለት ነው። እዛ ቤት ውስጥ ቢኒ ለሷ ካልተከላከለላት በስተቀር ሮማን እህቷን ማሚን እንደፈለጋት ወይ ደግሞ የፈለጋትን አይነት የውሸት ዜና ፈጥራ ትነግራታለች ማለት ነው። በእርግጥ መጀመሪያ ላይ መንገድ ላይ ተለጣጥፎ ሲሄዱ አይቻለሁ የሚለው ነገር ውሸት እንደሆነ ማሚ አውቃለች። ግን ደግሞ አሁን ላይ ኪችን ውስጥ ቢኒ እድልን ሊስማት እንደፈለገ እዛ ጋር ሮማን በስልክ ቀርጻ ይሄንን ነገር ወስዳ ለማሚ ብታሳያት ማሚ ደግሞ ያንን ነገር በአይኗ ስለምታይ በታምር ቢኒንና እድልን ልታምናቸው አትችልም ማለት ነው። ጭራሽ ኪችን ውስጥ እኔ የማልፈልገውን የማልወደውን ነገር ልታደርጉ ነበር በሚለው እዛ ጋር ይቅርታ የጠየቀቻትን ነገር ትታ እንደ አዲስ እድልን ትቆጣታለች ማለት ነው። በእርግጥ ከአንዳንድ ከሜላት ጸባይ የምንረዳው ሜላት ለምንድን ነው እሱ እንደዚህ የምትሆነው? ከዚህም በፊት ከእድል በፊት ብዙ ሰራተኞች እዛ ቤት እየመጡ አንድ ሳምንት ብቻ እየቆዩ ነበር ከዛ ቤት የሚወጡት። ባለፈውም ደላላው ለእድል እንደነገራት ማለት ነው። ለምንድን ነው እሱ ሰራተኞቹን እንደዚህ የምታሰቃየው? ለምንድን ነው እሱ ሰራተኞች እዛ ቤት እንዳይቆዩ የምታደርጋቸው ብለን ስናይ ሜላት አሁን ላይ በራስ መተማመን ይጎላታል ማለት ነው። ያ ማለት እዛ ቤት የሚመጡ ሰራተኞች ምናልባት ቢኒን ይቀሙኛል ወይ ደግሞ በውበት ይበልጡኛል፣ ከኔ የበለጠ ትኩረት ያገኛሉ የሚለው ነገር በጣም ያሳስባት ይመስላል። ያ ማለት በራሷ ስለማትተማመን ማለት ነው። አሁንም እድልን ስታይ እየሆነች ያለችው ያንን ነገር ነው። እድል ገና እዛ ቤት ከመምጣቷ እሷ ላይ መነሳቷ እድል በውበት ትበልጠኛለች ወይ ደግሞ እዚህ ቤት ለኔ ይሰጥ የነበረውን ትኩረት ትወስድብኛለች በሚል ነበር እሷ ላይ የተነሳችው። አሁን ደግሞ የፈራችው ነገር የደረሰ ይመስላልና እዛ ጋር ምንም እንኳን በእድልና በቢኒ መካከል ሌላ ነገር ባይኖር ራሱ ሁለቱ ተቀራርበዋል። ሁለቱ ጥሩ ጓደኛሞች እየሆኑ ነውና ይሄ ነገር ደግሞ እሷን በጣም እያንጨረጨራት ነው።